የውበቱ አባተ የደቡብ ሱዳን ጉዞ አንድምታው ምንድነው? ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት አታ ፕሮግራማችን አሁን ጀምሯል። ፕሮግራም አዘጋጅቶ ወደ እናንተ ማድረሱ መላኩ ወልደሰንበትና ያንተና ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ማን ደህና እንዴት አለ? ሰላም ነው። ሁሉ ሰላም፣ ሁሉ መልካም 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 አካም ጅራ ብለና ዛሬው ብስራት ፕሮግራማችን እንግዲህ ውበቱ አባተን የተመለከተ ጉዳይ እያነሳሳን ቆይታ እናደርጋለን። እንግዲህ ውበቱ አባተ ከኢትዮጵያ ውጭ ወጥተው የደቡብ ሱዳኑ ጃሙስ ክለብ ተረከበው እንግዲህ አሰልጣኝነት ህይወታቸውን በዛ እየመሩ እንደው ይታወቃል። እንግዲህ በቅርቡ ደግሞ የኢትዮጵያ ቡናን 50ኛ ዓመት በማስመልከት ወደ ኢትዮጵያ መጥተው ከኢትዮጵያ ቡና ጋር ጨዋታ አድርገዋል። ስለዚህ የደቡብ ሱዳን ጉዟቸው ምን ይመስላል? አሰልጣኝ ውበቱ አባተ በዚያ ምን አይነት ቆይታ ይኖራቸዋል? አሁንስ ደግሞ በተለይ ደግሞ ኢትዮጵያውያን ባለሙያዎችን ወደዛ እየወሰዱ ነው የሚገኙት። ደግሞ ዋናው አነጋጋሪ ነገር የእሳቸውን ወንድምም የኮችንግ ስታፋቸው አድርገውታል። ይህንን ጉዳይ እናነሳለን። በጥቅሉ የጃሙስ ጉዟቸው እንዴት ይሆናል? ጃሙስስ ለእሳቸው እንዴት የተመቸ ክለብ ነው የሚለውን ጉዳይም እያነሳን ቆይታ እናደርጋለን። አዎ እንግዲህ አሰልጣኝ ውበቱ አባተ ከሌሎች ኢትዮጵያውያን አሰልጣኞች በተለየ መንገድ እየተጓዙ ይገኛሉና ለሌሎች ለብዙዎች አርአያ ሊሆን የሚችል ተግባር እየፈጸሙ ያሉበት ሁኔታ ነው ያለውና ከዚህ አንጻር ሌሎች አሰልጣኞቻችን እስከሳቸው ምን ሊማሩ ይችላሉ የሚለው የዛሬ ርዕሰ ጉዳያችን ዋና ማጠንጠኛ ይሆናል። እንደምታውቀው በኢትዮጵያ እግር ኳስ ውስጥ የኢትዮጵያውያን አሰልጣኞች ከኢትዮጵያ ሊጎች ውጪ ወጥተው የመስራት ባህል ብዙም የላቸውም። በተለያየ ጊዜ የተሞከሩ ሙከራዎች አሉ። ነገር ግን ገፍተው ሄደው የቀጠሉ አንድም አታገኝም እና አሰልጣኝ ውበቱ አባተ ግን አሁን ለሶስተኛ ጊዜ ወደ ተለያዩ 3 ክለቦች ሄደው የሰሩበት ሁኔታ ተመልክቷልና ይህ ማለት ምን ማለት ነው የሚለውን እንግዲህ ዛሬ ቆይታ እናደርጋለን። ዋነኛ ጥያቄ የሚነሳው ኢትዮጵያውያን አሰልጣኞች በኢትዮጵያ ፕሪሚየር ሊግ እዚሁ ኃይለኛ ፍትጊያ ያደርጋሉ። ወደ ውጭ ወጥቶ አሰልጣኝነት ስራን መስራት ለነሱ ከባድ የሆነ ይመስላል። በተደጋጋሚ የሚነሳባቸው ጥያቄ ነው። ብቃት አቅም ካላቸው ለምን ኢትዮጵያን አሰልጣኞች ወደ ውጭ አይወዳደሩም ወይ ኢንተርናሽናል ለመሆን ለምን አይጠሩም የሚባል ጥያቄ በተደጋጋሚ ይነሳል። አሰልጣኝ ውበቱ አባተ በተደጋጋሚ እንግዲህ ራሳቸውን ለማሰልጠን ራሳቸውን ለማሳደግ ጥረት የሚያደርጉ አሰልጣኝ ናቸው። ከዚህም በፊት ያንን አድርገውታል። አሁን ደግሞ ዳግም ወደ ደቡብ ሱዳን ተመልሰው ጃሙስ የሚባለውን ክለብ ይዘውታል። ስለዚህ በዛ ቆይታቸው ኢትዮጵያውያን አሰልጣኞች እስከሳቸው ምን ይማራሉ የሚለውን ጉዳይ በዋናነት እናነሳለን። ምክንያቱም ኢትዮጵያውያን አሰልጣኝነት በአንድ ቦታ የተገደበ አይደለም። ስለዚህ ወደ ውጭ ወጥተውም ልክ ተጫዋቾቻችን መውጣት አለባቸው እንደሚባለው ሁሉ አሰልጣኞቻችንም ወጥተው ማጫወት ልምድን ቀስሞ መምጣት ለኢትዮጵያ እግር ኳስም የተሻለ ለእነሱም ፕሮፋይል ከፍ የሚያደርግላቸው ነውና ከዛ አንጻር እንግዲህ አሰልጣኝ ውበቱ አባተ አሁን ላይ ምናልባት ሰላም ዘራይና አሰልጣኝ ውበቱ አባተ ነው ወደ ውጭ ወጥተው እያጫወቱ ያሉት አሰልጣኞች 2 ብቻ ናቸው። ሌሎቹ አሰልጣኞች እንግዲህ በሀገር ውስጥ ያሉ አሰልጣኞች ናቸው። ስለዚህ ይሄ ደግሞ ወደ ውጭ የመውጣት ባህላችን በጣም በተለይ በአሰልጣኞች በኩል አነስተኛ እንደሆነ የሚያሳይ ነው። አሰልጣኝ ውበቱ አባተ ይሄን እንዴት ያደርጉታል የሚለውን ጉዳይ ወይም ደግሞ እንዴት ትምህርት ይሰጡታል ለቀጣይ ወጣት አሰልጣኞችም ወደፊት እንደዚህ አይነት ዓላማ ላላቸው አሰልጣኞችስ ምን አይነት በር ይከፍታሉ የሚለውን ጉዳይ በዋናነት የምናነሳው ጉዳይ ነው የሚሆነው። እንግዲህ የኢትዮጵያ ቡናን 50ኛ ዓመት በማስመልከት ክለባቸው ጃሙስ ወደ አዲስ አበባ መጥቶ ከኢትዮጵያ ቡና ጋር ሁለት ተጫውቷል። እንግዲህ 2-0 አሸንፈዋል ኢትዮጵያ ቡና። ስለዚህ በአጠቃላይ ባለው ነገር ሁሉ የክለቡ አወቃቀር ለአሰልጣኝ ውበቱ አባተስ እንዴት ነው? አሁን ቅድም ያነሳ ነው በተለይ ደግሞ እነዚህ የኢትዮጵያውያን ባለሙያዎችን ወደ ቡድናቸው የመቀላቀል ኃላፊነት ከኔም ጋር በነበራቸው ቆይታ እንደዚህ አይነት ሂደቶችን አጠናክረው እንደሚቀጥሉ አንስተዋል። ይህንን ጉዳይ እናነሳለን። ስለዚህ እነዚህ ጉዳዮች እያነሳን ቆይታ እናደርጋለን። የመጀመሪያውን እናንሳ። ምናልባት ስለ ጃሙስ ያለውን ነገር እናንሳና አሰልጣኝ ውበቱ አባተ እንዴት በዛው ስራቸውን ይከውናሉ የሚለውን ጉዳይ እናንሳ። የጃሙስ እግር ኳስ ክለብ እንግዲህ በቅርብ ጊዜያት የተመሰረተ 2009 ዓመተ ምህረት ላይ በፈንድ አውሮፓውያን አቆጣጠር የተመሰረተ አጭር እድሜ ያለው ክለብ ነው። ይህ ክለብ እንግዲህ በዋናነት በተለያዩ ባለሀብቶች በተለይም ቦልዲንግ የሚባሉ የሀገሪቱ ትልቅ ባለሀብት አማካኝነት የሚረዳ የሚደገፍ ክለብ ነው። ይህ ክለብ እንግዲህ በተቋቋመ በዚህ አጭር ጊዜ ውስጥ
በሀገሪቱ እግር ኳስ ላይ እንግዲህ ክለቡ ብቻ ሳይሆን ሀገሪቷም ከተመሰረተች እንግዲህ ገና ቅርብ ጊዜዋ ነው እና ደቡብ ሱዳን በደቡብ ሱዳን ውስጥ እንግዲህ አሉ ከሚባሉ ትልቅ ክለቦች ውስጥ አንዱ መሆን የቻለ ነው። እንግዲህ በከተማው በሀገሪቱ ትልቁ ክለብ ሜሪክ ነው። ከሜሪክ ቀጥሎ አሁን ላይ እየተጠቀሰ ያለ ትልቅ ክለብ ጃሙስ ነው። የሱዳን ሊግም አሁን ላይ ከፍተኛ ፉክክር የሚደረገው በሁለቱ ክለቦች ነው። ሱዳን አንድ በነበረችበትም በዛን ዘመንም በሱዳን ሊግ ላይ ትልቁ ተፎካካሪዎች አልሂላልና ሜሪክ እንደሆኑ ይታወቃልና አሁን ደግሞ ከተከፋፈሉ በኋላ ደግሞ እዚህኛው ላይ አሁን አዲሱ ተፎካካሪ ሆኖ መጥቷል። ጃሙስ አዲስ ተፎካካሪ ሆኖ ብቅ ያለበት ሁኔታ አለ። በአጠቃላይ ጃሙስ በባለ ሀብቶች የሚመራ ከቅርብ ጊዜ ወዲህ ደግሞ በርካታ ደጋፊዎችን እያፈራ እየመጣ ባለፈው የውድድር ዘመን ደግሞ ለመጀመሪያ ጊዜ የጥሎ ማለፉ ሻምፒዮን ሆኖ በኮንፌዴሬሽን ውድድር ላይ የተሳተፈበት ሁኔታን አስመዝግቧል። ጃሙስ እንግዲህ ቀደም ሲል እንደነገርኩ በተለያዩ የግል ባለሀብቶች የሚተዳደር ከመሆኑ ጋር ተያይዞ ትልቅ የፋይናንስ አቅም ያለው ክለብ ነው። ትልቅ ክለብ ነው ጃሙስና ወደፊትም ትልቅ ራዕይ ያላቸው ባለሀብቶች በዚህ ክለብ ውስጥ ይገኛሉ። አሁን ላይ በዚህ ክለብ ውስጥ እንግዲህ ሱዳናውያን ብቻ ሳይሆን ከተለያዩ የአፍሪካ ሀገራት የተሰበሰቡ ተጫዋቾች ያሉበት ልክ እንደ ሜሪክና አልሂላል በኮንፌዴሬሽን በቻምፒዮንስ ሊግ ውድድሮች ላይ ትልቅ ታሪክ ለመጻፍ ራዕይ ሰንቆ እየተንቀሳቀሰ ያለ ክለብ ነው። የዚህ እቅድ አካል ናቸው አሰልጣኙ ውበቱ አባተም ክለቡን ትልቅ ከማድረስ አኳያ እቅድ ስለነደፉ አሰልጣኝ ውበቱ አባተን ወደዚህ ክለብ እንዲቀላቀል አድርገዋልና ጃሙስ በአጠቃላይ በአሁኑ ሰዓት በምስራቅ አፍሪካ ራሱን ከጊዜ ወደ ጊዜ እያገዘፈ ያለ ትልቅ ክለብ ነው ብሎ መናገር ይቻላል። በደንብ ምናልባት በቀጣዮቹ ዓመታት ራዕዩን ስትመለከት በአፍሪካ ቻምፒዮንስ ሊግ ጭምር መሳተፍ ወደፊት ትልቅ ክለብ መሆን ያሰበ ክለብ እንደሆነ በተደጋጋሚ ይነገራል። ያንን ለማድረግ ደግሞ አሰልጣኞችንም ኮቺንግ ስታፎችንም ምናምን ስትመለከት ምናልባት በስትራክቸር ደረጃ ስትመለከት ወደፊት ረዥም ጉዞ ለመጓዝ ያቀደ ክለብ እንደሆነ ያስታውቃል። አደረጃጀታቸው በእያንዳንዱ የሚሰሩ ስራዎች ሁሉ ነገን ያለመ እንደሆነ በደንብ ትመለከታለህ። በቀጣይ 2-3 ዓመታቶች በካፍ ቻምፒዮንስ ሊግ ይላል እቅዳቸው። እንግዲህ በካፍ ቻምፒዮንስ ሊግ ጠንካራ ተፎካካሪ መሆን ነው የሚሉት። ምናልባት ቅድም ያነሳው በባለሀብቶች ስለሚተዳደር በፋይናንስ አቅሙ ፈርጣማ የሆነ ክለብ ነው። ስለዚህ የውጭ ተጫዋቾችንም በተደጋጋሚ ለማምጣት ጥረቶችን እንደሚያደርግም እየተነገረ ነው የሚገኘው። በተለይ ደግሞ በካፍ ቻምፒዮንስ ሊግ ላይ በተሳትፎ ልምድ ያላቸው ተጫዋቾችን ወደ ቡድኑ ለመቀላቀል እቅድ አለው የሚል ነገርም ከቡድኑ አካባቢ በባለፈው የመጡትም ከዚህኛው ጋር አብረው የመጡት የኮሚኒኬሽን ባለሙያዎችም ያንን ሲያነሱ ነበርም። እቅዳቸው ወደፊት ሰፋ ያለ እንደሆነ ምናልባት እዚህኛው ቀጠና ላይ የደቡብ ሱዳንን ብቻ ሳይሆን በምስራቅ አፍሪካም ጭምር በደንብ ለመፎካከር ከፍተኛ ትልቅ አቅም ያለው ክለብ ለመሆን ጥረት የሚያደርግ ክለብ እንደሆነ ተመልክተናል። እንግዲህ አሰልጣኙ ውበቱ አባተ ይህንን ክለብ ነው የተመለከቱት የያዙት። በቀጣይ የእሳቸውም እቅድ የተሰጣቸው እንግዲህ በካፍ ቻምፒዮንስ ሊግ ከፍተኛ ተፎካካሪ ማድረግ የሚለውን በደንብ አስምረው የሰጧቸው ነው። ባለሀብቶቹም ያንን ነው የሚፈልጉት። በደቡብ ሱዳን ሊግ ብቻ ተፎካካሪ መሆን ሳይሆን በአፍሪካ መድረኮች ላይ በተደጋጋሚ መሳተፍ የሚፈልግ ክለብ እንደሆነ ተመልክተናል። ሀሳባቸው ያን ያንጸባርቃልና ስለዚህ አሰልጣኙ ውበቱ አባተ ምናልባት በፋይናንስ ደረጃ በሚፈልጉት ነገር ለማድረግ የተመቸ ክለብ እንደሆነ ምናልባት በጅምሩ ግልጽ የሆነ ስትራክቸር ያለው ክለብ እንደሆነ በደንብ ተመልክተናል። እንደኛ አይነት የሀገር አይነት ክለቦች ያላይደለ ክለብ እንደሆነ በደንብ ያስታውቃል። በባለሀብቶች ቁጥጥር ስር ነው ያለው። ባለሀብቶች ገንዘብ ፈንድ ያደርጋሉ። እነሱ ደግሞ ክለቡ በቀጣይ በአፍሪካ መድረክ ላይ ጥሩ ተፎካካሪ ሆኖ ማየት ነው የሚፈልጉት። ስለዚህ አሰልጣኙ የሚፈልጉትን ነገር ለማድረግ ወደ ኋላ ማይሉ እንደሆነ በደንብ እየተመለከት ነው የምንገኘው። ስለዚህ አሰልጣኙ ውበቱ አባተ ይሄ ከሆነላቸው ምናልባት እሳቸው ያላቸውን ፕሮፋይል ያላቸውን ልምድ ተጠቅሞ በቀጣይ በአፍሪካ ቻምፒዮንስ ሊግ ጥሩ ተፎካካሪ ይሆናሉ ወይ የሚለው ትልቁ የቤት ስራቸው ነው እንግዲህ አሰልጣኙ ውበቱ አባተ። ስለዚህ አሰልጣኙ ውበቱ አባተ ይህንን ክለብ እንዴትስ ያሻግሩታል? ምናልባት ለእኛ ሀገርም እንደ ትምህርት የሚሆኑ ነገሮች ያሉት በምስረታ ደረጃ 29 የተመሰረተ ክለብ ነው።
16 17 ዓመታትን ያስቆጠረ ክለብ ነው። ምናልባት ከኛ ሀገር ክለቦች አንጻር ስትመለከተው በጣም አጭር ነው። እጥፍ አይነት ርቀት አለው። እኛ ርቀት አለን ከነሱ ጋር ከጃሙስ ጋር ስንመለከት ግን አሁን በራዕይ ደረጃ ስትመለከታቸው ግን እኛ መንቃት ያለብን ደረጃ ላይ እንደሆነ በደንብ ለኛ ክለቦች ትልቅ ትምህርት የሚሰጥ ነው። የኛን ባለሙያዎች ወደዛ እየወሰዱ ነው። ስለዚህ በቀጣይ የሚፈልጉት ነገር እንዳለ ግልጽ እያደረጉ ነው። ስለኛ ሴት ነን የሚለው ነገር ትልቅ በመስራት አጭር ይሁን እንጂ ግን በራዕይ ደረጃ እኛን በደንብ እየበለጠኛል። የኛ ክለቦች በእውነቱ የዛሬ 2-3 ዓመታት በካፍ ቻምፒዮንስ ሊግ ለመወዳደር ነው በካፍ ቻምፒዮንስ ሊግ ጠንካራ ለመሆን አስበው እየሰሩ ነው ያሉት ብለህ ስትመለከት ደግሞ ትልቅ ትምህርት የሚሰጥ ወይም ደግሞ የማንቂያ ደወል ይመስለኛል። አሁን ያሰልጣኙ ውበቱ አባተ ጃሙስ አሁን እየሰሩት ያለው ነገር እንደዛ ነውና ምናልባት ለኛ ክለቦች የሚሰጠው ትምህርትስ ምንድነው? አሰልጣኙ ውበቱ አባተስ በቀጣይ ምን ያሳዩናል የሚለው ነገር ምንም ጥያቄ የለውም። ጃሙስ የኛ ክለቦች ለመማር ዝግጁ አይደሉም እንጂ ጃሙስ በዚህ በተመሰረተ አጭር ጊዜ ውስጥ እየሄደበት ያለው እቅድ ቢያንስ ራዕዩ የት መድረስ እንደሆነ ግልጽ እቅድ አለው። በቃ የት መድረስ ምን ማድረግ እንደሚፈልግ ግልጽ የሆነ እቅድ አለው። ይሄ በራሱ በቂ ነው። ሁለተኛ አሁን ከኢትዮጵያ ቡና ጋር ለመጫወት የመጣበት መንገድ ርቀት ራሱ የሚደንቅ ነው። እንግዲህ አሰልጣኙ ውበቱ አባተ ከአንተ ጋር በነበራቸው ቆይታ ወቅት እንደገለጹትም ይህ ክለብ ከኢትዮጵያ ቡና ጋር ምንም አይነት ግንኙነት የለውም። ከኢትዮጵያ ክለቦች ጋርም ከኢትዮጵያ ቡና ጋር ምንም አይነት ግንኙነት የለውም። ነገር ግን የክለቡ ኃላፊዎች ግን ይሄ ክለብ መጥቶ ከኢትዮጵያ ቡና ጋር ለመጫወት ጎረቤታዊ ግንኙነቱን ለማጠናከር ምን ያህል አቅዶ እንደሚሰራ የሚያሳየው 40 እና 50 ሺህ ዶላር ወጪ አድርጎ ነው የመጣው። ትልቅ ወጪ ነው። ይሄ ወጪ አሁን ላይ ምናልባት ለኢትዮጵያ ቡና የ2 ወር ደሞዝ ለተጫዋቾቹ ሊከፍል የሚችል ሊሆን ይችላል ያወጣው ወጪ። ይሄን ሁሉ ወጪ አድርጎ መጥቶ ተጫውቶ ተመልሷል። ይሄ ክለብ እንግዲህ የሚያሳየ ምን ያህል አቅም ያለው ግንኙነት፣ ምን ያህል ክለቡን ለማሻገር ወደ ተሻለ ደረጃ ለማሻገር ምን ያህል ትኩረት አድርገው እቅድ አስቀምጠው እንደሚንቀሳቀሱ ያሳያል። እዚህ መጥቶ በመጫወታቸው የሚያገኙት ማህበራዊ ግንኙነቱን ጎረቤታዊ ግንኙነቱን ከማጠናከር ውጪ የተለየ ነገር የለም። የወዳጅነት ጨዋታ ስለሚያስፈልጋቸው ነው ብለህ የምትለው ቡድን አይደለም። አሁን ላይ የወዳጅነት ጨዋታውን ጨርሶ ውድድር ላይ ያለ ቡድን ነው። አሁን ከቀናት በኋላ አርብ ዕለት ቀጣይ ጨዋታውን ያደርጋል ተብሎ ነው የሚጠበቀውና ከዚህ ጋር ተያይዞ እንዲያውም ቡድኑ ወደዚህ መምጣቱ ትክክል እንዳልሆነ ነው መረጃዎች የወጡት። አንተም አሰልጣኙ ውበቱን አነጋግረኸዋል። ቡድኑ ወደዚህ የመጣበት መንገድ ትክክል አይደለም በሚል የሀገሪቱ እግር ኳስ ፌዴሬሽን የሀገሪቱ ሊግ ክስ ያለን እውቅና ክስ መስርቷል። ይሄ በራሱ የሚያስተምር ነገር አለ። ወደ በኋላ ላይ እናነሳዋለን እሱን። ዞሮ ግን ጃሙስ እዚህ ድረስ መጥቶ ሲጫወት ምን ያህል እቅድ እንዳለው ምን ያህል በተለያዩ ጨዋታዎችን ከጎረቤት ሀገሮች ጋር ከተለያዩ ቡድኖች ጋር በመጫወት ቡድኑን ለማብቃት የሚሄዱበትን ርቀት ነው የሚያሳየው። እሱ ብቻ አይደለም። ከወራት በፊትም እኮ ይህ ቡድን መጥቶ ሐዋሳ ላይ ዝግጅት አድርጓል። ከዛ በፊት ደግሞ ታንዛኒያ ላይ ሄዶ ነው ዝግጅት ያደረገው። የዝግጅት ስራ የሰሩት እዛ ታንዛኒያ ላይ ነው መጀመሪያ አሰልጣኝ ውበቱም ያሉና ይሄ የሚያሳየ ቡድኑ ምን ያህል ሰፊ የሆነ በሱዳን ብቻ ሳይሆን በምስራቅ አፍሪካ ከዛም ከፍ ሲል በአፍሪካ ደረጃ ትልቅ ራዕይ ሰንቆ እየተጓዘ ያለ ኢትዮጵያውያን ክለቦች ምናልባት ሊቀኑበት የሚገባ ክለብ ነው። የሱዳን እግር ኳስ አሁን ብቻ ሳይሆን ቀደም ባሉት ጊዜያትም ከኛ በተሻለ መንገድ እየተጓዘ ያለ ክለብ ነው። ለዘመናዊ እግር ኳስ የቀረበ አደረጃጀት ያላቸው ክለቦች አሏቸው። ቀደም ሲል በነበሩ ጊዜያት ሜሪክ እና አልሃሊ የምስራቅ አፍሪካ ክለብ የምትላቸው አይደሉም። በአፍሪካ ቻምፒዮንስ ሊግ በኮንፌዴሬሽን ውድድር ላይ እኮ የሚሳተፉ ናቸው።
የሱዳን ሊግ እንደኛ አይደለም። በአፍሪካ ቻምፒየንስ ሊግ በካፍ ውስጥ ያለው እውቅና ያለው ተቀባይነት ቁጥራቸው ሁሉ እኮ የተሳትፎ ቁጥራቸው 3-4 ሁሉ አድርሰዋል። ሁሌ 8 ውስጥ የሚገቡ ቡድኖች ናቸው እነዚህ ቡድኖች። ይሄ የሚያሳይ የሀገሪቱ ባለሀብቶች ለእግር ኳስ ምን ያህል ትኩረት እንደሚሰጡ በእግር ኳስ እንቅስቃሴ ውስጥ ምን ያህል እንደሚሳተፉ የሚያሳይ እኛ ከነሱ ብዙ ልንማር የምንችላቸው ነገሮች እንዳሉ ነው የሚያሳይ። በአንድ ወቅት ከኢንስትራክተር ካሳሁን ተካ ጋር በሱዳን እግር ኳስ ላይ ስናወራ የነገረኝ አንድ ነገር ነበረ። የሚገርም ነገር እኛ ሀገር ውዝግብ በነበረ ሰዓት ማለት በፌዴሬሽን ውስጥ በፌዴሬሽንና በክለቦች መካከል ውዝግብ በነበረ ሰዓት ላይ ቁጭ ብለን ስናወራ ምን ያህል የሚገርም ነገር እንዲህ አይነት ቀውስ በሀገራት ፌዴሬሽኖች ላይ በየጊዜው በተለያዩ ምክንያቶች ሊነሳ ይችላል። ሱዳኖች እንደዚህ አይነት ነገር ሲነሳ ችግራቸውን የሚፈቱበት መንገድ በጣም የሚገርም ነው አለኝ። እንዴት ብዬ ስለው በየዘመናቱ በተለያየ ጊዜ ፌዴሬሽኑን የመሩ የስራ አመራር ኮሚቴዎች ከስልጣን ሲነሱ ከቦታቸው ላይ ይነሳሉ እንጂ ከፌዴሬሽኑ አመራሮች ጀርባ ግን አሉ። የሱዳን እግር ኳስ ፌዴሬሽን ፕሬዚዳንት ወይም ደግሞ ስራ አስፈጻሚ ኮሚቴው እንደዚህ አይነት ግጭቶች፣ ክራይሲሶች ሲገጥሙት መጀመሪያ የሚያደርገው ከነዚህ ቀደምት አመራሮች ጋር ቁጭ ብሎ ውይይት ማድረግ ነው። እንዴት ይህን ችግር እንፍታው ብለው ይወያያሉ። በይድነቃቸው ጊዜ አብሯቸው ይሰሩ የነበሩ ሰዎች አሁንም ከሱዳን እግር ኳስ ጀርባ አሉ። ልምዳቸውን ያካፍላሉ። የገጠማቸውን ነገር ይናገራሉ እነዛ አመራሮች እና በዛ ምክንያት ችግሮችን ወዲያው መፍታት ይችላሉ የሚል ነገር አጫውተው ነበርና በዚህ ደረጃ በዚህ ርቀት እግር ኳስን በደንብ የተረዱ አመራሮችም እንዳሏቸው ነው የምታውቀውና በአጠቃላይ የሱዳን ክለቦች ጠንካራ ልትላቸው የሚገቡ ክለቦች ናቸው። ጃሙስ ደግሞ አሁን ላይ ጥሩ ማሳያ ሆኑ አግኝቼዋለሁ። የሚገርመው ነገር ምናልባት አሰልጣኙ ውበቱ አባተን ሲቀጥሩ የኮሚኒኬሽን ስራ ራሱ የሰሩበት መንገድ በጣም ይደንቅ ነበረ። አፍሪካዊ ጋርዲዮላ ብለው ነው እነሱ ስያሜ የሰጡት። አፍሪካዊ ጋርዲዮላ ጃሙስን ያዘ ብለው ነው እና ሰፊ ሀተታ ጻፉ በፌስቡክ ፔጆቻቸው፣ በአጠቃላይ በሶሻል ሚዲያ ፕላትፎርሞቻቸው ጻፉ። ከዛ በኋላ ለአፍሪካ ቅርብ የሆኑ ሚዲያዎች፣ የአፍሪካን እግር ኳስ ቅርብ የሆኑ ሚዲያዎች ሁይዝ አፍሪካን ጋርዲዮላ ብለው ስለ ውበቱ ማሰስ ጀመሩ። ከዛ በኋላ ፕሮፋይላቸውን በደንብ የውበቱን ፕሮፋይል ሲጽፉ ነበርና ያስተዋወቁበት መንገድ እኔ በጣም ነው የደነቀኝ። ውበቱን በዛ ልክ ኢትዮጵያ እግር ኳስ ላይ አልታወቀም። ጃሙሱ ከገባ በኋላ በዛ ልክ ታውቋል ብዬ ነው የማስበው። በተለይ ለአፍሪካ እግር ኳስ በአፍሪካ እግር ኳስ ላይ ይሄ ሰው ማን ነው የሚለውን ነገር በደንብ ነው ያስተዋወቁትና 3-4 ሚዲያዎች ካልተሳሳትኩኝ ቅርብ የሆኑ በጣም ትልልቅ ዲጂታል ሚዲያዎች የአፍሪካን ለአፍሪካ እግር ኳስ ቅርብ የሆኑ ሚዲያዎች ሰፊ ሀተታ ይዘው ሲወጡ ነበር ስለ አሰልጣኝ ውበቱ አባተ። ከዛ ስለ አሰልጣኝ ውበቱ አባተ ይዘው ከወጡ በኋላ ጃሙሱ ማን ነው የሚለውን ነገርም ማተት ጀመሩ እና ራሳቸውን የሸጡበት መንገድ በዛች ቃል አፍሪካዊ ጋርዲዮላ ብለው ባወጧት ቃል ራሳቸውን የሸጡበት መንገድ በጣም ይደንቅ ነበርና በደንብ እየተዘጋጁበት ያለው መንገድ ራሳቸውን ለማስተዋወቅ በእግር ኳሱ በደንብ ለመምጣት። አንድ ነገር ልጨምርልህ እዚህ ጋር እቺን ነገር ስትል ስለ ሚዲያቸው ስታነሳ አንድ ነገር ትዝ አለኝ። ቀደም ባሉት ጊዜያት 1990ዎቹ አካባቢ ላይ ሁለቱ ታዋቂ የሱዳን ክለቦች ሜሪክና አልሂላል ሁለት ተጫዋቾችን ወስደው ነበር እና መጀመሪያ የወሰዱት አንተነህ አላምረው የሚባል የቅዱስ ጊዮርጊስ የሚድፊልድ ተጫዋች እሱ አልሂላል ሄዶ ተጫወተ። እዛ እየተጫወተ ባለበት ሰዓት ላይ ጥሩ መሆኑን ሲያዩ አሁን ለኢትዮጵያ ክለቦች ትኩረት ማድረግ ጀመሩና ሌላኛውን የቅዱስ ጊዮርጊስ ተጫዋች ደግሞ አልሜሪክ ወሰደ እና እዛ ቦሌ ኤርፖርት ተቀብለው አንተነህ ሲገባ ጋዜጦቻቸው በሙሉ በተለይ የሜሪክ ጋዜጦች ምን ብለው ጻፉ? እውነተኛው አንተነህ አሁን ገና መጣ ብለው ጻፉ። እውነተኛው አንተነህ አሁን ነው የመጣው አሉ እና እንግዲህ ከሁለቱ ጋር ያላቸው የሜሪክና አልሂላል በዚህ ደረጃ በሚዲያ ጦርነት ውስጥ የሚገቡ ናቸው እና የሚገልጹበት መንገድ ራሳቸውን የሚሸጡበት መንገድ እንዳልከው በጣም በጣም ጠንካራ። ይሄ ደግሞ የሆነው ለምንድን ነው? እግር ኳሳቸውን አሁን ካለው የዘመኑ እግር ኳስ ጋር አራምደው መጓዝ ስለቻሉ። ቢዝነስ ነው እግር ኳስ እነሱ ጋር። ስለዚህ እንደዛ ለማድረግ ራስህን በደንብ መሸጥ አለብህ፣ ራስህን ማዋደድ መቻል አለብህ። ስለዚህ ያን አድርገዋል እነሱ።
ሚዲያቸው ጠንካራ ነው። የእነሱ ሚዲያ የሚገልጹበት መንገድ ምናምን በጣም ጠንካራ ነውና ይሄን ለማለት ፈልጌ። በደንብ እንደ ቀልድ የሚታይ ነገር አይደለም። የኮሚኒኬሽን ስራ ካልሰራ ክለቡ ማን ነው የሚለውን ነገር ካላወቀ፣ አሁን በርካታ ክለቦቻችን ገንዘብ ምንጭ የለንም ስፖንሰር የሚያደርግ ድርጅት የለም ብለው ነው የሚያወሩት ሀሳብ ስትለዋወጥ ከነሱ ጋር። ግን እነሱ ማን ናቸው? ራሳቸውን በሚገባ ሽጠዋል? በደንብ መናገር ይችላሉ ስለ ራሳቸው? ከኢትዮጵያ ፕሪሚየር ሊግ ከመሳተፉ ውጪ ከዛ በኋላ የክለብ ማን ነው የሚለውን ነገር በደንብ ማብራራት፣ በደንብ መሸጥ፣ እነሱ ማን ናቸው የሚለውን ነገር ማሳወቅ፣ ያላቸውን ታሪክ መንገር በጣም አናሳ ነው። ስንቶቻቸው ናቸው የፒአር ባለሙያ ያላቸው ኮሚኒኬሽን ላይ እንዴት ነው የሚሰሩት የሚለውን ነገር በርካታ ከደቡብ ሱዳን የሚበልጥ ባለሀብት እኮ እኛ ጋር በጣም ብዙ አለ። ብዙ ነገር መስራት የሚችሉ ባለሀብቶች አሉ ቢቀርቧቸው ኑሮ ያን ነገር በራሳቸው። ምክንያቱም ያ ባለሀብት አንድን ክለብ ሲገዛ ማግኘት የሚፈልገው ነገር አለ። ያን ነገር ማግኘት የሚፈልገውን ነገር ካላገኘ ያንን ክለብ ሊገዛው ያንን ክለብ ሊያስተዳድር አይፈልግም። ስለዚህ በዛ ልክ የሚሰሩ ናቸው የሚለውን ነገር በደንብ ማሰብ አለባቸው። የቅድም እንዳልነው በምስረታ አጭር ቢሆንም ግን እየሄደበት ያለው መንገድ ግን በጣም ለኛ ክለቦች የሚያነቃ፣ ከዛ በኋላ እንደነዚህ አይነት ክለቦች የተፈጠሩ ከሄዱ የአፍሪካ ላይ ያለን ተሳትፎም አፍሪካ ላይ በቀጣይ አውትሻይን ለማድረግ በጣም የምንቸገርበት ጊዜያቶች እየመጡ እንደሆነ በደንብ መረዳት አለባቸው ክለቦቻችንና ከዛ አንጻር በደንብ መረዳት አለባቸው። ሁለተኛው ነገር የአሰልጣኙ ውበቱ አባተ ምናልባት ከኔም ጋር ቆይታ ባደረጉበት ወቅት የሀገራቱን እርስ በርስ ግንኙነት ለማጠናከርና በተለይ አሁን የጀመሩትን የኢትዮጵያን ባለሙያቸውን ወደ ደቡብ ሱዳን ወስዶ ከሳቸው ጋር እንዲሰሩ በማድረግ ረገድ የጀመሩት ነገር አለና ይሄንን ነገር አጠናክረን እንቀጥላለን የሚል ሀሳብ አላቸው። በተለይ ተጫዋቾችን ወደ ደቡብ ሱዳን ሄደው እንዲጫወቱ ከማድረግ አንጻር በቀጣይ ጥሩ ተጫዋቾችን ለማየት እሞክራለሁኝ። ስለዚህ ቀጣይ የሚወስዳቸው ተጫዋቾች አሉ የሚል ሀሳብን አንስተዋል። እንግዲህ በቀጣይ በፕሪሚየር ሊግ የሚጫወቱ ተጫዋቾች በቀጣይ ዓመት ምናልባት ወደ ደቡብ ሱዳን የሚሄዱ ተጫዋቾች ሊኖሩ የሚችሉበት እድል የሰፋ እንደሆነ እሳቸው ጠቁመዋል። ስለዚህ እሳቸውም እንግዲህ ባላቸው ኃላፊነት ተጠቅሞ ያንን ነገር ለማድረግ ጥረት እያደረጉ ነው። ግን እሳቸው ደግሞ ወንድማቸውንም ወስደዋል። ምናልባት ከዚህ ጋር መነሳት ያለበት ነገር ካለ ብዙዎች ወንድማቸውን ወስደዋል የሚለው ሀሳብ ለብዙዎች መነጋገሪያ ርዕሰ ጉዳይ ነበረ። እሳቸው የኮቺንግ ስታፋቸው ውስጥ ከቀላቀሉ በኋላና እሱ ጉዳይ እንመልከተው። እንግዲህ ገና ሌሎች ተጫዋቾችንም ሊወስዱ አይደል? የሀገራቸውን ልጆች ደግሞ ወሰዱ ሊባል ነው በኋላ ላይ። እኔ በነገራችን ላይ የአሰልጣኝ ውበቱ አባተ የወሰዱትን ውሳኔ በጣም ነው ማደንቀው፣ በጣም ነው ማበረታታው። በቃ አሰልጣኝ ስትሆን እንደዚህ ነው መሆን ያለብህ። በቃ ያመንክበትን ነገር ማድረግ አለብህ። ማየት ያለብህ ነገር ሙያውን እንጂ ምን እባላለሁ የሚለውን አይደለም። ዋናው ነጥብ መሆን ያለበት የአሰልጣኝ ውበቱ አባተ ወንድም በሙያው የተሰማራ ነው ወይ ጀምረው ነው። ከዛ በኋላ ብቃቱ ምን ያህል ነው። ብዙ ጊዜ ረዳት አሰልጣኞችን ስታደርግ እኔን ይረዳኛሉ፣ እኔ የምፈልገውን ነገር ያውቃሉ ወይ ነው። በቃ ለማወቅ ደግሞ ከወንድሙ በላይ የሚያውቀው የለም። ስለዚህ ሌላም ሰው ብታመጣ የሚረዳህን አይደል የምትፈልገው። ስለዚህ አሁንም አሰልጣኙ ውበቱ አባተ ወንድሜ ይረዳኛል፣ ለዚህ ቦታ ብቁ ነው ብለው ካመኑ ማድረግ ነው ያለባቸው። ያንን አድርገዋል። ይሄ ሌሎቹ ጋር መለመድ ያለበት ነገር ነው። በቃ አሰልጣኝነት ኃላፊነት መውሰድን ይጠይቃል። ስትወስድ ደግሞ መውሰድ ያለብህ ያመንክበትን ውስጥ የሚፈልገውን ነገር ነው። ስራህን የሚያቀልልህን ነገር ነው ማድረግ ያለብና ያንን ነገር ነው ያደረጉት። ነገር ግን ይህ ጉዳይ ይህ ውሳኔ ብዙዎችን እያነጋገረ እንደሆነ አውቃለሁ። የተለመደ አይደለም። እንኳን ወንድሙን የገዛ ጓደኛውን እንኳ በውስጥ ጓደኛው ነው እባላለሁ እያለ በችሎታው እያመነ ማይጠቀሙ ብዙ ማቃቸው አሰልጣኞች አሉ። የሀገር ልጅ ወሰደ እንደዚህ ይባላሉ እየተባለ በቃ እዚሁ ኢትዮጵያ ውስጥ ሆነን እኮ ነው የሀገሩ ልጅ ወሰደ ይባላሉ እየተባለ ማይመከርበት ማይመረጥበት ሁኔታ አለና ከዛ አንጻር አሰልጣኙ ውበቱ አባተ ትልቁን መጋረጃ በደንብ ገልጠውታል ብዬ ነው ማስበው እና ለሌሎች በሩን ከፍተዋል። ፈርቀዳጅ መሆን ችለዋል። በቃ አሰልጣኞች ይህን መድፈር እኔ እንዲያውም ከዚህ አልፎ ተርፈውን ኮሚቴ ይህን ያህል ገንዘብ በላ፣ አሰልጣኙ ይህን ያህል ገንዘብ በላ ምናምን የሚባልበት አለ አይደል ከዝውውር ክፍያ ጋር ተያይዞ። ስለዚህ ክለቦች እንዲያውም ከዚህ በኋላ ማድረግ ያለባቸው ለዝውውር የሚያወጡትን በጀት ብቻ ነው መወሰን ያለባቸው። ለዝውውር ለምሳሌ በአመት 70 ሚሊዮን ተብሏል አይደል? በቃ ይህን 70 ሚሊዮን ለቴክኒክ ስታፉ ወይም ለአሰልጣኙ ነው መስጠት። አሰልጣኙ ራሱን
አብሮት የሚሰሩ ቲም ታቋቁማለህ። ከእነሱ ጋር እየተነጋገረ እሱ ለሚሆነው ሰው መስጠት። እዛ ድረስ ኃላፊነት መውሰድ አለባችሁ። ኢትዮጵያ ተጫዋች ይምጣ ብለው ተጫዋቹን ካመጡ በኋላ አይ ገንዘብ እናንተ ተነጋገሩ፣ ይሄኔ ያደርጋሉ ሁሉም አሰልጣኞች። ከዛ በኋላ ይሄ ነው የሚገባው ስትለው ደግሞ አረ አሳነሳችሁበት ብሎ ይከራከራል። እንደዚህ ከሚሆን አንተ ወስደህ ራስህ ለምን አትወስድም? እኔ እዛ ድረስ አሰልጣኞች ደፍረው መናገር መቻል። በቃ ሌባ ካልሆንክ ንጹህ ከሆንክ ለምንድን ነው ይህን ማድረግ የሚከብዱ? ክለቡ በጀቱን ይወስን፣ አጠቃላይ በጀቱን። ከዛ ለየተጫዋቾቹ የሚመጣውን ነገር አሰልጣኝ አሁን እኮ አይ አሰልጣኙ ብሎ ነው ይላል። ኮሚቴውን ስጠይቀው አሰልጣኙን ስጠይቀው ደግሞ ኮሚቴውን ምንም ተጠያቂነት የለም። ሁሉ ክለብ ያለ ችግር ይሄ ነው። ወይ ገንዘቡን የበላው አሰልጣኙ ነው አትልም፣ ወይ ደግሞ ኮሚቴው ነው አትልም። ስለዚህ ተጠያቂነት የለውም። የኢትዮጵያ እግር ኳስ ላይ የሚወጣው ገንዘብ ሲሳበብ ነው የሚኖሩ። አሰልጣኙም በኋላ ተጫዋቹ መጥቶ እንዴ ለእኔ እንደዚህ እያስከፈልክ ለከሌ እንደዚህ እኔ አይደለሁም ኮሚቴው ነው ይለዋል። ኮሚቴው ጋር ሲሄድ ተጫዋቹም እንደዚህ ይለዋል። ስለዚህ ይሄንን በዋናነት ዞሮ ዞሮ በሚመጣው ውጤት በተጫዋቾቹ የሚጠየቀው አሰልጣኙ እስከሆነ ድረስ እዛ ድረስ ኃላፊነትን መውሰድ አለባቸው ብዬ ነው የማምነውና ከዛ አንጻር አሁን ውበቱ አባተ አሰልጣኝ ፋንታዬን አባተን መውሰዱ ብዙ ለእኔ የሚያስገርም ጉዳይ አይደለም። አሰልጣኝ ፋንታዬ አባተ እንግዲህ በኢትዮጵያ እግር ኳስ ውስጥ ካሁን ቀደም እንግዲህ በአሰልጣኝነት ሙያ ሲያገለግል ነበረ። ከዛ በኋላ ደግሞ ወደ እንግሊዝ ሀገር ሄዶ እንግሊዝ ሀገር ለረጅም ጊዜ ለ10 ዓመት ምናምን ያህል ይመስለኛል እዛ ኖሯል። እዛ በነበረበት ሰዓት ደግሞ የቢ ደረጃ የአሰልጣኝነት ላይሰንስ ወስዷል። በሙያው ራሱን አብቅቷል። ከሙያው ተገሎ የቆየ አይደለም፣ ላይሰንስ አለው። ስለዚህ ለቦታው የሚያስፈልገውን ነገር ያሟላል። ከልምድ ጋር ተያይዞ የምታነሳቸው በመሀል ያልሰራባቸው ቢኖሩም ነገር ግን ዝም ብሎ እጁን አጣጥፎ የተቀመጠ አይደለም። ራሱን ሲያስተምር ቆይቷልና ከዛ አንጻር መሾሙ ብዙ የሚያነጋግር ነገር አይደለም። እሱ ብቻ ሳይሆን ሌሎች ሙያተኞችንም አሰልጣኝ ውበቱ አባተ ወስዷል። መብራቱን እንግዲህ ከባህር ዳር ወስዷል። አሰልጣኝ መብራቱ እንግዲህ ቪዲዮ አናሊስት ባለሙያ ሆኖ ነው ሄደው፣ ነገር ግን የእግር ኳስ አሰልጣኝም ነው። ጀርመን ሀገር ድረስ ሄዶ ስልጠናም ወስዷል። ፕሮፋይል በደንብ ያዩ ይመስለኛል አሰልጣኝ ውበቱ አባተ። በነገራችን ላይ እስከ ዛሬ ከወሰዷቸው የረዳት አሰልጣኝ ሹመቶች ትልቁ በብልሃት በጥንቃቄ በእውቀት የተፈጸመ ውሳኔ ይህን ነው ብዬ ነው እንደ ግል ማምነው። በተለያዩ ጊዜ የተለያዩ አሰልጣኞችን ያደርጉ ነበር። ምናልባት ከሳቸው ጋር በጣም ጋብ ያላቸው ከሙያ አንጻር ብዙ ልምድ የሌላቸው በላይሰንስም የማይጠጋጉ ሰዎች ነበሩ አብሯቸው የሚሰሩት የነበሩት ለበርካታ ጊዜ። ነገር ግን ከሌላው ጊዜ በተለየ ግን አሁን ራሳቸውን ካላቸው ደረጃ ጋር የሚመጥን ነገር ማድረግ ችለዋል። ስለዚህ ካለፈው ነገራቸው ተምረዋል ማለት ነው። ይሄ የሚያስመሰግናቸው። ሌሎች አሰልጣኞችም ረዳት አሰልጣኝ ማለት ትርጉም ያለው ስራ የሚሰራ ስለሆነ በዚህ ደረጃ ጥንቃቄ አድርገው እንዲመርጡ ነው የምመክረው። በቃ ኢትዮጵያ ውስጥ አይተህ ከሆነ ዋናው አሰልጣኝ ያለው ፕሮፋይልና ረዳቱ ያለው ፕሮፋይል በፍጹም አይመጣጠን። ይሄ ደግሞ እኔ በምፈልገው ነገር ብቻ እንደፈለግኩ ልምራክ ነው። አዎ አንተ የምትፈልገው ነው የሚደረግል። ነገር ግን ደግሞ ሲቸግር ደግሞ የሚያግዝክ አቅጣጫም የሚሰጥክ ሰው ደግሞ ያስፈልጋል። እግር ኳስ በአንድ ግለሰብ ብቻ የሚለወጥ የሚመራ ስራ አይደለም። ስለዚህ ከዚህ አንጻር ብዙ ኢትዮጵያውያን አሰልጣኞች ክፍተት አለባቸው፣ ድክመት አለባቸው። ተመጣጣኝ የሆነ ሰው አያደርጉም። ሌላው ዓለም ላይ ግን ከዚህ በተቃራኒ ነው። አንዳንዱ ረዳት አሰልጣኞች ምናልባትም ከአሰልጣኙ የተሻለ የትምህርት ዝግጅት ያለው የተሻለ ልምድ ያላቸው አሰልጣኞች ናቸው ረዳት ሆነው የሚሰሩት። ስለዚህ እንዲህ አይነት ነገር ኢትዮጵያ እግር ኳስ ላይ አሁን ላይ መለመድ መቻል አለበት
ብዬ ነው ማምነውና ከዛም አንጻር አሰልጣኙ ውበቱ አባተ የሰሩት ስራ እጅግ መልካም ሊባል የሚችል ነው። ከዛ ውጪ ከሀገሩ ወጥተው ለመስራት መድፈራቸው መወሰናቸው በራሱ ለሌሎቹ እንደ አርአያ ሊቆጠር የሚችል ነው። አሁን ላይ የአሰልጣኝነት ስራ ድንበር የለሽ እንዲህ አንድ ቦታ ለአንድ ክልል ላይ ጠበ የምትሰራው ስራ አይደለም። ኢትዮጵያ ውስጥ ግን በሰፈር ጭምር የጠበበ ነው። በሰፈር ጭምር ጠቦ ክርክር የሚደረግበት ነው ኢትዮጵያ እግር ኳስ። ሐዋሳ ላይ የሐዋሳ ልጅ ካልሆነ አያሰለጥንም። ናዝሬት ላይ የናዝሬት ልጅ ካልሆነ አያሰለጥንም። አርባ ምንጭ ላይ ስትመጣ እንደዚሁ የአካባቢ ልጅ ካልሆነ አያሰለጥንም የሚባልበት ሁኔታ ነው ያለው ኢትዮጵያ ውስጥ። ይሄ በፍጹም መሆን የሌለበት መቀየር ያለበት ጉዳይ ነው ብዬ ነው ማስበው። አንድ አሰልጣኝ የትም ቦታ ሄዱ ነው ማሰልጠን ያለበት። እኔ የአርባ ምንጭ ልጅ ነኝና እዚህ አርባ ምንጭ ማሰልጠን እኔ ነኝ ብለህ የምትል ከሆነ አንተ እዛ እኮ ዘላለማዊ አይደለም። ነገ ስትወጣ ልትሄድ ይሄንን አንተ እንደዚህ ጠብ የምታየው ሙያ ከሆነ ነገ ከዚህ ስራ ስትባረር እኮ የትም አትሰራም። ስለዚህ ይሄ አመለካከት መቀየር አለበት። ይሄን ለመቀየር ደግሞ አሰልጣኝ ውበቱ አባተ አሁን የወሰዱት እርምጃ ታስታውስ እንደሆነ እኮ ከመሄዳቸው በፊት የኢትዮጵያ ብሔራዊ ቡድን ሊረከቡ ነው ምናምን በሚል ብዙ ነገር የሚወራው እሱ ነበር። አሰልጣኝ መሳይ ተፈሪ ራሱ ወንበሩ ላይ እያለ እሱ ሊመጣብህ ነው ስጋት ውስጥ ሁሉ ገብቶ ነበርና ነገር ግን የአሰልጣኝ ውበቱ አባተ በወቅቱ ጠይቄው ነበረ። እኔ በፍጹም ኢትዮጵያ ውስጥ አላሰለጥንም፣ የት እንደሚሄድ አላውቅም። ነገር ግን ኢትዮጵያ ውስጥ ግን አሁን ላይ ማሰልጠን እቅድ የለኝም ብሎ ነበር። ባለው መሰረትም ሄዷልና ሁሉም ኢትዮጵያውያን አሰልጣኞች አሁን ላይ ማሰብ ያለባቸው ከሀገር ወጥተን እንዴት ማሰልጠን እንችላለን፣ ለኢትዮጵያ እንዴት የተሻለ ልምድ ተሞክሮ ይዘን እንመጣለን የሚል አስተሳሰብ ሊኖራቸው ይገባል። እንችላለን፣ ብቃት አለን ምትል ከሆነ ማድረግ ያለብን ወጥቶ መስራት። ስለዚህ አሁንም አሰልጣኝ ውበቱ አባተ ለሶስተኛ ጊዜ ከሀገር ወጥተው ሰርተዋል። የመጀመሪያ ስራቸውን እዛው አልሸንዲ የሚባል ክለብ ላይ ከአሁን በፊት ሱዳን ውስጥ ሰርተዋል። አሁን በቅርቡ ላይ ቤሪያ ላይ የወዛ እንኳ ገብተው ወጡ የሚባል የቱሪስት ስራ ነው የሚመስለው። ገብተው ጎብኝተው ነው የወጡት። ብዙ በዋናነት ሁለቱ ክለቦች ላይ ግን አሁን ስራዎችን በደንብ በረጅም ጊዜ ቅድ አድርገው እየሰሩ ነው ያለውና ከአሁን ቀደም እንግዲህ አብርሃም መብራቱ፣ ስዩም ከበደ፣ ሰውነት ቢሻው፣ ገብረመድህን ኃይሌ እንደዚሁ ወደ የመን ሄደው የሰሩበት ሁኔታ አለ። ወርቁ ደርገባ፣ መርሻ ሚደቅሳ እንደዚሁ ሄደው የሰሩበት ሁኔታ በዋናነት የመንና ሱዳን መዳረሻችን ነው። በቃ የእሱ ሁለቱ ነው ኢትዮጵያውያን አሰልጣኞች እንግዲህ ወጥተው የሰሩት። ስለዚህ አሁን አሰልጣኝ ውበቱ አባተ ከነሱ ተምረው ይህንን ተሞክሮ አሳድገውታል፣ ወደ 3 አድርሰውታል። ቅድም ያልካት ሰላም ዘራይም ላይቤሪያ ላይ እየሰራች ያለችበት ታንዛኒያ እሱ እንደዚህ ያለበት ሁኔታ አለ። ይሄ ቁጥር እየበዛ መሄድ እንዳለበት ነው። ለዛ ደግሞ አሰልጣኝ ውበቱ አባተ ወጥቶ የሚያስመዘግበው ውጤት እጅግ በጣም ወሳኝ ነው። አሰልጣኝ ውበቱ አባተ እንግዲህ ራሱን ብቻ ይዞ አልወጣም፣ ሌሎች ሙያተኞችንም ይዞ ወጥቷል። ይሄ ሀገር ውስጥም በተወሰነ ደረጃ እንግዲህ ማስተንፈስ ስራ ሰርቷል። በቀጣይ ደግሞ ሌሎች ተጫዋቾችን በመውሰድ ብሔራዊ ቡድናችን ይበልጥ እንዲጠናከር፣ ተጫዋቾቻችን የተሻለ ልምድ እንዲያገኙ ያደርጋሉ ተብሎ ነው የሚጠበቀው። አሰልጣኝ ውበቱ አባተ በቅርብ አውቃቸዋለሁ። ስለዚህ ሱዳን መጨረሻቸው አይሆንም ብዬ ነው የማስበው። ረጅም ራዕይ እንዳላቸው በደንብ አውቃለሁ። ስለዚህ እዚህ ጋር የሚያስመዘግቡትን ውጤት ከጊዜ ወደ ጊዜ እያሻሻሉ ወደ ተሻለ ቦታ ይደርሳሉ ተብሎ ጠብቃለሁ። የሱዳን ሚዲያዎች እንዳሉት ምናልባት የአፍሪካው ጋርዲዮላ ሊሆን የሚችልበት እድል ሊኖር ይችላል። ከሌሎቹ ወጣ ያለ የጨዋታ መንገድ አለው እውነትም ለመናገር። ስለዚህ ያንን እያሳደገው ይሄዳል ብዬ አስባለሁ። ለዛ ሊሆኑ የሚችሉ ተጫዋቾችንም ከተለያዩ ሀገራት እንዲያመጣ እድሉ ስለተሰጠው፣ ስለዚህ እሱ የሚፈልገውን የጨዋታ መንገድ ለመፈጸም ለማድረግ አሁን የተሻለ ቦታ ላይ አለ ብዬ ነው የማስበው።
የተሻለ ምርጫዎች አሉት። ሰፊ ነው ምርጫውን እዛ ሲሆን፣ ስለዚህ ከተለያየ ቦታ ስለሚያመጣ በአጭር ጊዜ ውጤታማ ሊሆን የሚችልበት ሁኔታ ይኖራል ብዬ ነው ማስበው። በኢትዮጵያ ቡና ጨዋታው ምናልባት እሱን የሚመስል ቡድን አይተናል። የተቆራረጠ እንቅስቃሴ ቢሆንም ግን ሀሳቡ በግልጽ የሚታይ ነበረ። በደንብ ኳስ ይዞ ለመጫወት ጥረት የሚያደርግ ቡድን እንደሆነ ተመልክተናል። ያው እንግዲህ እሱን መነሻ በማድረግ ነው እንግዲህ እነሱም አፍሪካዊ ጋርዲዮላ ለማለት የተገደዱት። ምናልባት እሱ ውጤታማ መሆን የኢትዮጵያን አሰልጣኞችም ለሌላ በር የሚከፍትላቸው እንደሆነ ምንም ጥያቄ የለውም። ምክንያቱም የውበቱ ሀገር የት ነው የሚለው ጉዳይ መነሳቱ አይቀርም። አሰልጣኝ ውበቱ እዛ አካባቢ እዛ ቦታ ላይ ውጤታማ ሲሆን እሱ የመጣበት ቦታ የት ነው የሚለውን ጉዳይ ሌሎች ክለቦች ማሳሳቸው የማይቀር ስለሆነ፣ ስለዚህ አንድ ውበቱ ሌላ 3-4 ውበቱን መፍጠሩ ስለማይቀር የውበቱ ስኬት ለኢትዮጵያን አሰልጣኞችም የራሳቸውን የቻለ ስኬት ስለሚጥልላቸው እንግዲህ ለሁሉም ጥሩ የሚባል ጅምር ነው። እንደዚህ ኢትዮጵያን አሰልጣኞች ወጥተው ሲያሰለጥኑ ብዙ የኢትዮጵያን እግር ኳስ በሌላ መንገድ የሚቀይሩበት መንገድ ስለሆነ በጣም አሪፍ የሚባል ነገር ነው። ምናልባት ለመጨረሻ እናንሳው። አሰልጣኝ ውበቱ አባተ የክለባቸውን ጃሙሱን ወደ ኢትዮጵያ ቡና ይዘው ሲመጡ እንግዲህ የጃሙሱ ክለብ ተከሷል። እኛ ሳናቅ የደቡብ ሱዳን እግር ኳስ ፌዴሬሽን ሳያቅ ውድድር ላይ ያላችሁ እንዴት ትመጣላችሁ በሚል ተከሰዋል። ግን ክሱን እንግዲህ ተቀብለን አጣርተነዋል የሚል ሀሳብ ሰጥተዋል። አሰልጣኙ ውበቱ አባተ ፈተነዋል የሚል ነገር ሰጥተውኛል። እንግዲህ በምላሻቸው ግን የሚያሳየው ነገር አለ። የኢትዮጵያ እግር ኳስ ፌዴሬሽንም እዚህ ጋር አንዳንድ ነገሮች ሲፈጠሩ እንደዚህ አይነት ራሳቸውን ለማስከበር የሚሄዱበት መንገድ ወይም ደግሞ የራሳቸውን ሕጋቸውን ለማስከበር የሚሄዱበት መንገድ ትልቅ ነገር ነው። ስለዚህ እኛ ሳናቅ ለምን መጣቸው የሚል ሀሳብን አንስተዋል። ስለዚህ በአጠር ባለመልኩ እንመልከተው ይሄንን። ምናልባት ኢትዮጵያ ፕሪሚየር ሊግ ላይ እንግዲህ ኢትዮጵያ እግር ኳስ ላይ በአጠቃላይ ሰርግ ላገባ ነው ተብሎ ውድድር የሚራዘምበት ሁኔታም ተመልክተን አልፈናል እና በተለያዩ ምክንያቶች አሳማኝ ባልሆኑ ምክንያቶች ውድድሮች ይቆራረጣሉ ኢትዮጵያ ፕሪሚየር ሊግ ላይ። ነገር ግን እንደ ሱዳን አይነት አሁን ከዚህ የምንማረው ምንድን ነው የሚልቅ ነገር ካለ የሊጉን ጥራት፣ የሊጉን ደረጃ፣ የሀገሪቱን እግር ኳስ ደረጃ ለመጠበቅ ሲባል እግር ኳስ ፌዴሬሽኑ ምን ያህል እያንዳንዷን ነገር እንደሚከታተል እንደሚቆጣጠር ነው የሚያሳየው። ለምሳሌ እንደዚህ ያን ነገር እኮ ኢትዮጵያ ላይ አለ። ለምሳሌ አንድ ዳኛ እዚህ ሰፈር ውስጥ የሚደረግ ውድድርን ለመዳኘት የከተማ አስተዳደሩ ወይም የኢትዮጵያ እግር ኳስ ፌዴሬሽን ዳኞች ኮሚቴ ማወቅ አለበት። እሱ ሳያውቅ ውድድሩን ማጫወት አትችልም። አሁን ፕሪሚየር ሊግ ላይ የሚያጫውት ዳኛ የትም ሰፈር ውስጥ ሄዶ ጨዋታ ማጫወት አይችልም። አጫውቶ ከተገኘ ይቀጣል። ይሄ የሚሆነው ለምንድን ነው? የሊጉን ደረጃ፣ የዳኞችን ጥራት ደረጃ ለመጠበቅ ለመቆጣጠር ሲባል የሚደረግ ነገር ነው። ኢትዮጵያ ውስጥም ሀሳቡ ሕጉ ምናምኖች አሉ። ነገር ግን ተግባራዊ ማድረግ ላይ ግን ፌዴሬሽናችንም ካምፓኒውም ክለቦቹም ላይ ችግር ክፍተት አለ። ስለዚህ የሱዳን እግር ኳስ ፌዴሬሽን ይሄን ማድረጉ ተገቢና ትክክለኛ ነገር ነው የተደረገው። እውነትም ለመናገር አርብ የሚጫወት ቡድን እሁድ እዚህ መጥቶ ኳስ መጫወት አለበት ብዬ ነው ያላምንም። ብዙዎችም አላመኑ። ብዙዎቹንም እያነጋገረ ያለ ጉዳይ ነው። በመሰረቱ ፋይዳው ምንድን ነው? በተለይ ለጃሙስ የሚጠቅመው ለጃሙስ ገብቷል። ውድድር ላይ ያለ ፉክክር ላይ ያለ ቡድን እዚህ መጥቶ ይህን ጨዋታ በማድረጉ የሚያገኘው ጥቅም ምንድን ነው ብለህ ስትል ብዙ ሚዛን የሚደፋ ሆኖ አታገኘው። ከዛ የበለጠ አሰልጣኝ ውበቱ አባተ ከሀገራቸው ክለብ ኢትዮጵያ ቡና ጋር ያላቸውን ግንኙነት የሚያጠናክሩበት በኢትዮጵያ ቡና ውስጥ ያላቸውን ቦታ ክብር ቦታ ይበልጥ የሚያደረጁበት ነው እንጂ እንደ ክለቡ ያን ያህል ተጠቃሚ ይሆናል ብዬ አላስብም። ምንም ጥቅም የለውም አይደለም። በቃ መጫወት በራሱ ያስገኝልህ ነገር አለ። ነገር ግን ከጨዋታው ቅርበት አንጻር ግን ከጊዜ አንጻር ግን ጨዋታውን የምትቀበለው አይደለም። በእርግጥ አሰልጣኝ ውበቱ አባተ በተለያየ መንገድ ይህን ጨዋታ እንዲያደርጉ ጫና ተደርጎባቸዋል። ከክለቡ ቡድን መሪ፣ ከደጋፊ ማህበር ምናምን የተለያዩ ስልኮች እየተደወሉ ለጨዋታውን ጥሪ እንዲቀበሉ አድርጓል። ክለቡም ይህን ሲፈቅድ እውነት ለመናገር ለአሰልጣኙ ውበቱ አባተን በማክበር ለአሰልጣኙ ያለውን ቦታ
ፍቅር ለመግለጽ በሚል ያደረገው እንጂ ዲፕሎማሲ ሁለቱ ክለቦች ያላቸው ምንም አይነት ነገር የላቸውም። ከክለቡ የበለጠ የአሰልጣኙ ግንኙነት ነው የሚበልጠው። ስለዚህ አሰልጣኙ ውበቱ አባተም ለሌላ ጊዜ የሚማርበታል ብዬ አስባለሁ። እንዲህ አይነት ነገሮችን አላስፈላጊ ሪስኮችን መውሰድ አንዳንዴ ዋጋ ያስከፍላልና በአጋጣሚ ጨዋታው በሰላም ነው የተጠናቀቀው። ጉዳቶች አልነበሩም፣ ግጭቶች አልነበሩም። ያ ጫናዎቹን የበለጠ ቀንሶላቸዋልና እንደ ክለብ የክለቡን ብቻ ሳይሆን የሀገሪቱንም ሊግ ነው የሚታየው። አሁን ልምዶች ነው አሁን ይሄ የሚያሳይክ። አሁን እዚህ ሀገር ላይ ሲሆን እንደዚህ እንጫወታለን ብሎ ሄዶ ይጫወታል። እዚህ የለመደው ነው ውበቱ። ወጥቶ መምጣት ጥቅሙ ይሄንን የሚያሳይክ። እዚህ ሀገር ላይ ግን አትችልም። ለምን? ስለ ክለብ ብቻ ሳይሆን ስለ ሀገሪቷ እግር ኳስ መጨነቅ ያስፈልጋል። የሀገሪቷ ሊግ ጠንካራ ሲሆን ነው ብሔራዊ ቡድኗም ጠንካራ ሊሆን የሚችለውና ከዛ አንጻር የሱዳን እግር ኳስ ፌዴሬሽን ሰዎች እግር ኳሱን ለመቆጣጠር የሄዱበት ርቀት የሄዱበት መንገድ የሚደነቅ ነው ብሎ መውሰድ ይቻላል። መልካም እንግዲህ እናጠቃልል። ምናልባት ካለን ሰዓት አንጻር እንግዲህ ለአሰልጣኝ ውበቱ አባተም የውድድር ዓመታቸው የስኬት እንደሆነላቸው ያሰቡት እንዲሳካላቸው እንግዲህ በዝግጅት ክፍላችን ስም እንመኝላቸዋለን። ያሰቡት ተሳክቶ እንግዲህ በቀጣይም የኢትዮጵያና አሰልጣኞችም ወደዛ የሚሄዱበት እንግዲህ የኢትዮጵያ እግር ኳስ ተጫዋቾችም ወደዛ ሄደው እንግዲህ የኢትዮጵያ ብሔራዊ ቡድን የሚጠናከርበት እድል ይፈጠራል ብለን ተስፋ እናደርጋለን። ውድ ተመልካቾቻችን የአሰልጣኝ ውበቱ አባተ የደቡብ ሱዳን ጉዞ አንድምታ ምንድን ነው በሚለው ጉዳይ ላይ ቆይታ አደረግንበት። የዛሬው የብስራታ ፕሮግራማችን የተከታተላችሁን ይመስል ነበረ። ፕሮግራም አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና ያንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ አደርገናል። ያላችሁን ሀሳብ አስተያየት በአስተያየት መስጫው ላይ አስቀምጡልን። ሰናይ ጊዜን ተመኘን።